በዓለማችን ላይ ስላሉ ሀብታም ካምፓኒዎች ጉግል ላይ እንኳን ሰርች ብናደርግ ቶፕ 20 ላይ የምናገኛቸው ካምፓኒዎች ማለት በየቀኑ የምንሰማቸውና የምንጠቀምባቸው ለኛ አዲስ ያልሆኑ ብዙ ካምፓኒዎችን ማግኘት እንችላለን። እነሱም ጉግል፣ ፌስቡክ፣ አፕል፣ ማይክሮሶፍት እና ሌሎችም። ግን ከነዚህ ሌላ አንድ ካምፓኒ አለ። ምናልባትም ስሙን ከዚህ በፊት ሰምታችሁት ላታውቁት ትችላላችሁ የሚባለው ነው። እሱም ቴንሴንት የሚባለው ነው። ይህ ካምፓኒ ከሳምሰንግ፣ ከማስተር ካርድ፣ ከቶዮታና ከኔትፍሊክስ የበለጠ በጣም ውድ ነው ወይም ሀብታም ነው። ግን በድንገት አንድ ሰው እንኳን ቢጠየቅ ምንድነው የሚሰራው አገልግሎቱ ምንድነው ቢባል ምናልባት በትክክል ሊመልስላችሁ የሚችል ሰው ላታገኙ ትችላላችሁ። የዚህ መልሱ ምንድነው ካላችሁ እንግዲህ ቴንሴንት የተሰኘው ካምፓኒ ባጭሩ ሁሉም ነገር ማድረግ ይችላል የሚባል ካምፓኒ ነው። አንዳንድ ኬዞች ላይ ደግሞ ይህ ካምፓኒ ተደብቆ ነው ስራውን የሚሰራው። በዛም የተነሳ ይመስላል ብዙ ሰዎች ስሙን እንዲያውቁት የማይፈልገውና የተደበቀው። ግን ደግሞ እናንተ ይህን ነገር አወቃችሁትም አላወቃችሁትም ወይም ቢሰማችሁም ባይሰማችሁም በትክክል በየቀኑ እናንተ ከምትጠቀሙባቸው የተለያዩ ፕሮዳክቶችና ሰርቪሶች መሃል ቴንሴንት የተባለው ካምፓኒ በሆነ መንገድ እንኳን ከነዛ ካምፓኒዎች ጋር ኢንቮልቭመንት አለው ወይም ግንኙነት አለው። ግን በሌላ በኩል ቴንሴንት ሆም ካንትሪው ላይ ወይም በቻይና ውስጥ ታሪኩ እጅግ በጣም ለየት ያለ ነው። ቻይና ውስጥ ያለ እያንዳንዱ ግለሰብ ማለት በሚቻል ደረጃ ቴንሴንት ማለት ምን እንደሆነ ቢጠይቅ በትክክል መናገር ይችላል፣ ያውቁታል ጠንቅቀው። ዋና ምክንያቱ ደግሞ ቴንሴንት የተባለው ካምፓኒ ቻይና ውስጥ በጣም ዝነኛ ነው፣ ሁሉም ሰው የሚጠቀምበት ነው። ሁሉም ነገር እንዲጠቀሙ ማድረግ ብቻ ሳይሆን በዛው ሰዓት ላይ ሁሉንም ተጠቃሚዎችን ኮንትሮል ማድረግ ይችላል። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች ይህ ቴንሴንት የተባለው ካምፓኒ ዊቻት የተባለ እጅግ በጣም አስደናቂ አፕሊኬሽን አለው ወይም የሰራው። እንዲያም አንዳንድ ጊዜ ኦፕሬቲንግ ሲስተም ኦፍ ቻይና የሚባልም ስም ይሰጠዋል ወይም በዚህ ይጠሩታል። ዋና ምክንያቱ ደግሞ በአጠቃላይ ማለት በሚቻል ደረጃ የቻይና እያንዳንዱ ዜጋ ይህን አፕሊኬሽን የሚጠቀም ሲሆን ዊቻትን ለዛውም በቀን ውስጥ 4 ሰዓትና ከዛ በላይ ይጠቀሙታል። ይህ ሰዓት ማለት ሌሎች ሶሻል ሚዲያ ፕላትፎርሞች በዓለም አቀፍ ደረጃ ሰዎች ይጠቀሙበታል ከሚባለው ሰዓት እጅግ በጣም የበለጠ ነው። ዋና ምክንያቱ ደግሞ ቻይና ውስጥ ዊቻት የተባለው አፕሊኬሽን በጣም ብዙ አፕሊኬሽን አንድ ላይ ተጨምቀው የሚገኙበት ማለት ነው። ፌስቡክ፣ ዩቱብ፣ ፔፓል፣ ዋትስአፕ፣ ኔትፍሊክስ፣ ጉግል፣ ኡበር፣ ቴንደር፣ ዙም እና አማዞንን ጨምሮ የእነዚህ ሁሉ አፕሊኬሽኖች አገልግሎት አንድ ላይ ተጨምቆ ቻይና ውስጥ ዊቻት በሚባል አፕሊኬሽን ሁሉም ይጠቀመዋል ወይም ያገኘዋል። ይህም ማለት በአንድ አፕሊኬሽን ለአንድ ሰው ስልክ መደወል ይቻላል፣ ቻት ማድረግ ይቻላል፣ የተለያዩ ግሮሰሪዎችን ኦርደር ማድረግ ይቻላል። ሌላው ቀርቶ ገንዘብም እንኳን በዚህ አፕሊኬሽን በኩል በቀላሉ መላክም ይቻላል። በቀላሉ እንደዚህ ብላችሁ አስቡት። ዛሬ ላይ እኛ ያለ ሞባይል ስልክ ባዶ የሆንን የሚመስለን ያህል ያለሱ እንደማንንቀሳቀሰው ሁሉ ልክ እንደዛው ቻይና ውስጥ ያለ ማህበረሰብ ደግሞ ያለዚህ አፕሊኬሽን ያው ነው። ይህ አንድ ብቸኛ ካምፓኒ ወይም ቴንሴንት ላይ የቻይና 1.4 ቢሊዮን ህዝብ የግል ዳታቸው ተከማችተውና ተሰብስበው ይገኛል። ከሎኬሽናቸው ጀምሮ ባንክ አካውንታቸው ከእያንዳንዱ ሜሴጃቸውም ጭምር ሰርች ሂስትሪያቸውም በደንብ ይታያል ወይም ይገኛል። ግን የአፕሊኬሽን መቼ ነው አስደንጋጭ መልክ የሚይዘው? ይህን ስታውቁ ነው ቴንሴንት የተባለው ካምፓኒ ይህን ሁሉ ያለውን ዳታ ከቻይና መንግስት ጋር ሼር ያደርገዋል ወይም ይሰጣቸዋል። ያም ደግሞ ዊቻት የተባለን አፕሊኬሽን እስካሁን ድረስ ከተሰሩ ሰርቬላንስ ቱሎች በጣም ትልቁና ኃይለኛው ያደርገዋል። ይህም ብቻ ሳይሆን ዊቻት የተሰኘው አፕሊኬሽን ላይ መላክ የሚቻለው ሜሴጅ የቻይና መንግስት የሚፈልገው ብቻ ነው። አንድ ሰው እንደዛ አላደርግም ካለ ድንገት እንኳን እድሉ ጥሩ ከሆነ የጻፈው መልእክት ላይላክ ወይም ሴንድ ላይሆን ይችላል። በድንገት እንኳን የጻፈው ሜሴጅ ከተላከና ከሄደ ያ የጻፈውን ሰው እስር ቤት ሊያስገባው ይችላል ወይ ደግሞ ከሀገሪቱ ጠፋ ሊባል ይችላል። ይህ ትክክለኛ ነው። ቀደም ብሎም እንደዚህ አይነት ኬዞች ተመዝግበዋል። ለምሳሌ አንድ የቻይና ዜጋ ዊቻት አንድ ግሩፕ ላይ ለቀልድ ብሎ ስለ ቻይና መንግስት መጥፎ ነገር ጻፈ። ግን በማግስቱ ፖሊስ መጣና ከቤቱ አንጠልጥሎ ይዞት ሄደ። ከዛ ሌላ የቻይና መንግስትን በግልጽ የተናገረው ዊቻት የተባለው አፕሊኬሽን ላይ ድሌት ያደረጋችሁትን ሜሴጅ እንኳን ማንበብ እንችላለን ብለዋል። የሚገርመው ደግሞ ይህን ነገር በሚያደርጉ ሰዓት ላይ የተጠቃሚውንም ፍቃድ አይጠይቁም፣ ምንም አይነት ኮድም ፓስወርድም አይፈልጉም። ስለዚህ መልእክቱ በጣም ግልጽ ነው። የቻይና ኮሚኒስት አስተዳደር ወይም መንግስት የማይፈልገው ዜጎቹ በስተትም ቢሆን ስለሱ መጥፎ እንዲያወሩ ጭራሽ ፍላጎት የለውም። ምሳሌ አምነስቲ ኢንተርናሽናል፣ ይህ በዓለማችን በጣም የሚታወቅ ኦርጋናይዜሽን ነው። ስለ ሰብአዊ መብትም በጣም ይከራከራል። ለምሳሌ የመናገር ነጻነት ላይ በጣም አተኩሮ ይሰራል። እነሱ ሪፖርት እንዳደረጉት ከሆነ ቴንሴንት የተባለው ካምፓኒ ወይም አፕሊኬሽን የደንበኞቹን የዩዘሮችን ዳታ በመጠበቅና በሴኩሪቲ ጉዳይ ከመቶ ዜሮ ነው የሰጡት። ቴንሴንት ብቻ ሳይሆን እያንዳንዱ የቻይና ካምፓኒ ስኬታማ መሆን ከፈለጉ ከቻይና ኮሚኒስት አስተዳደር ጋር ወይም ከመንግስት ጋር ጥሩ ዝምድና ማፍጠር ግዴታቸው ነው። ግን ከሁሉም ካምፓኒዎች የበለጠ ቴንሴንት የተባለው ካምፓኒ ለቻይና መንግስት በጣም ቅርብ ነው፣ በጣም ይወደዳል። ምናልባትም በዚህ ምክንያት ይመስላል የቻይና ማርኬት ላይ ወይም ገበያ ላይ ቴንሴንትን የሚወዳደረውና የሚፎካከረው ምንም አይነት ካምፓኒ የለም። የቻይና መንግስትም እንደዚህ ግልጽና ክፍት የሆነ ነጻነት ስለሰጡት የቻይና ኮሚኒስት መንግስትም ለቴንሴንት በጣም አስፈላጊ የተባለ ምርጥ መሳሪያ ሰጥተውታል። አንዳንድ መረጃዎች እንደሚያሳዩት ከሆነ የኮሚኒስት ፓርቲ አባላት የሆኑ የተለያዩ ግለሰቦች የቴንሴንት ቦርድ ሜምበርም ሆኖ እንደሚያገለግሉ ተነግሯል። እነሱም ደግሞ የአፕሊኬሽኑን ወሳኝ የሚባሉ ውሳኔዎችን የሚያስተላልፉ ናቸው። እንደ ምሳሌ ብናየው ኮቪድ-19 በደረሰ ሰዓት ላይ የቻይና መንግስት
መንግስት ዊቻትን ተጠቅሞ ብዙ ሰዎች ላይ እገዳዎችን እየጣለ ነበረ። በቫይረሱ ኢንፌክት የሆኑ ግለሰቦች ከቤታቸው እንዳይወጡ የተለያየ እገዳዎችን ጥሎባቸው ነበረ። ሎኬሽናቸውንም በዚህ አፕሊኬሽን የተነሳ ሎክ አድርገውት ነበር። ማለትም እነዚህ ሰዎች ድንገት እንኳን ከቤታቸው ከወጡ ፖሊሶች በፍጥነት መልእክቱ ይደርሳቸዋል ወይም ያውቃሉ ማለት ነው። ቴንሰንትም እንግዲህ ቻይና ውስጥ ሞኖፖሊውን ወይም ደግሞ አስተዳደሩን በጣም እያሰፋ ከሄደ በኋላ ከቻይና ወጥተው በቀረው ዓለም ላይ እንደምንም ራሱን ለማቋቋምና ለማስፋፋትም በጣም ከፍተኛ ጥረት አድርጓል። የተለያዩ ፊልሞችን ማየት የምትፈልጉ ከሆነ አዲስ ቲቪ ላይ በቀላሉ ማግኘት ትችላላችሁ። በትርጉም ገብታችሁ እንድትከተሉ ይጠይቃችኋለሁ። መረጃዎችን ደግሞ ዩቲዩብ ላይ በብዛት ታገኛላችሁ። እዛ ላይም ገብታችሁ ሰብስክራይብ አድርጉና ቲክቶክም ዩቲዩብ ላይ የተለያዩ ቪዲዮችን ማየት እጅግ በጣም ቀላል ነው። በኢሜይላችሁ ሎጊን አድርጋችሁ ገብታችሁ ብታዩ አሪፍ ነው። ለኛ ለክሬተሮች ደግሞ የሚያዋጣን ወይም ደግሞ ጥቅም ያለው ዩቲዩብ ላይ ነው። የኛ ህዝብ ደግሞ በአጋጣሚ ሆኖ የሚበዛው ፌስቡክና ቲክቶክ ላይ ነው። ጥቅም የሌለው ቦታ ላይ በዛ ከምንል የሚጠቅምን ቦታ ላይ በዛ ብትሉ አበረታታችሁን ማለት ነው። ስለዚህ ሁሉንም ቪዲዮ በነጻነት ሳይቆራረጥ ሙሉ ወጥ እንዳለ ማየት እንድትችሉ በቀላሉ እንድታዩና ዘናፈታ እንድትሉ ዩቲዩብ ላይ ገብታችሁ ቪዲዮቹን በማየት ላይክና ኮሜንት በማድረግ ለጓደኞቻችሁ ሼር በማድረግ ብታበረታቱን ብዙ ስራ መስራት እንችላለን በአጠቃላዩ። ስለዚህ ብዙ ቪዲዮዎች እየጫንኩን ያለሁት እዛ ላይ ግቡና ሰፖርት አድርጉኝ ዩቲዩብ ላይ። አመሰግናለሁ። ደህና ሁኑ።